ዛሬ ደግሞ ይዤላችሁ የመጣሁት የሰባተኛ ክፍል ማትማቲክስ ዩኒት 1 ፓርት 4 ወይም ደግሞ የመጨረሻውን ፓርት ነው። ሰብሴት ይላል። ሰብሴት ማለት በአማርኛ ንዑስ ስብስብ የሚባሉ ነው። በመጀመሪያ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። አክቲቪቲ 1.5 What relationships do you observe between each of the following pairs of sets ይላል። pairs of sets ማለት ጥንድ የሆኑ ስብስቦች ማለት ነው። ኤ እና ቢ ተሰጥቶናል። አሁን ለምሳሌ እዚህ ኤ is equals to 1 2 3 4 5 and b is equals to 3 1 2 5 4 6 ይላል እና የነዚህ ሪሌሽንሺፓቸው ወይም ደግሞ ግንኙነታቸው ምንድን ነው የሚለው። ይህ ሰብሴት ማለት ነው ስብስብ ነው ብለናል። ስለዚህ ኤ ውስጥ ያሉ ኤሌመንቶች ሁሉም ቢ ውስጥ አሉ። እዛ ግን ቢ የራሷ የሆነ ትርፍ አላት 6 ማለት ነው። ስለዚህ ምን ይባላል? ኤ is a subset of ቢ ተብሎ ይጻፋል ማለት ነው። ኤ የቢ ንዑስ ስብስብ ነው ወይም ደግሞ ኤ የቢ ትንሿ ስብስብ ናት ማለት ነው። ሌላ ሁሉም የኤ አባላቶች ቢ ውስጥ አሉ ማለት ነው ሰብሴት ማለት። ቢ ደግሞ ሲ ኢዝ ኤ ሴት ኦፍ ዘ ፈርስት 5 እንግሊሽ አልፋቤት የመጀመሪያዎቹ 5 እንግሊሽ አልፋቤት እና ዲ ኢዝ ኢኳልስ ቱ 0 1 2 3 4 ይላል። እነዚህ ምንም ሪሌሽን የላቸውም። እንግሊሽ አልፋቤት ማለት ኤቢሲዲ ማለት ነው። ኤቢሲዲ ኢ ማለት ነው። እነዚህና ቁጥር የእንግሊሽ አልፋቤት እና ቁጥር ምንም ግንኙነት ስለሌላቸው ኖ ሪሌሽንሽፕ ማለት ነው። ቢ ፍሮም ዩር ሪስፖንስ ኢን አክቲቪቲ 1.5 ኦብዘርቭ ዛት ኤቭሪ ኤሌመንትስ ኦፍ ኤ ኢዝ ኤሌመንትስ ኦፍ ቢ ሁሉም ኤሌመንት ኦፍ ኤ ወይም ደግሞ ሁሉም የኤ አባል የቢም አባል ነው። ኢን ዚስ ኬዝ ዊ ሴይ ዛት ኤ ኢዝ ኤ ሰብሴት ኦፍ ቢ። ስለዚህ በዚህ ምክንያት ምን ይባላል ማለት ነው? ኤ ኢዝ ኤ ሰብሴት ኦፍ ቢ ተብሎ ይነበባል። ሰብሴት ማለት ንዑስ ስብስብ ማለት ነው። በት 6 is in B which is not in A ነገር ግን 6 ከቢ ያለች ከኤ ግን የለችም ማለት ነው። definition given to sets A and B if every element of A is an element of B A እና B የሚባሉ ስብስቦች ተሰጠውን ሁሉም የኤ ኤሌመንት ወይም ደግሞ ሁሉም የኤ አባላት ቢ ውስጥ ካሉ ወይም ደግሞ የቢ አባል ከሆኑ then we say that A is a subset of B ምን እንላለን? ኤ የቢ ሰብሴት ወይም ንዑስ ስብስብ ነው እንላለን። and we denote this relation by A is a subset of B እንደዚህ ተብሎ ይጻፋል ማለት ነው። ምልክቶች ናት። example from your knowledge on numbers recall that every natural number is a whole number በቁጥር እውቀታችሁ ሁሉም መቁጠሪያ ቁጥር የሙሉ ቁጥር አባል ነው ተብላችሁ ታውቃላችሁ አይደለ? and every whole number is an integer እና ደግሞ ሁሉም ሙሉ ቁጥር የድፍን ቁጥር አባል ነው ተብላችሁ ተምራችኋል። therefore if n is a set of natural number n natural number ነው ብንል w is a set of whole number w ደግሞ whole number ነው ተብሎ ምልክት ቢሰጠን we have the following relationship natural number እና whole number ያላቸው relationship እንዴት ነው? n is a subset of w ተብሎ ይጻፋል። ይህ ማለት ሁሉም natural number is an element of whole number ማለት ነው። ምክንያቱም የኤን አባላት የደብሊውም አባላት መሆን አለባቸው ማለት ነው። ሁለተኛ ሌት ኤ ቢ ኤ ሴት ኦፍ ኦል መልቲፕልስ ኦፍ 6 ኤ የሚባለው ሁሉም የስድስት ብዜቶች ናቸው ብንባል ቢ ዘ ሴት ኦፍ ኦል መልቲፕልስ ኦፍ 2 ቢ ደግሞ የሁለት ብዜቶች ናቸው ብንል ሲ ቢ ዘ ሴት ኦፍ ኦል መልቲፕል ኦፍ 3 ሲ ደግሞ የስሪ ወይም ደግሞ የሶስት ብዜቶች ናቸው ተብለን ብንሰጥ as any multiples of 6 is multiples of both 2 and 3 የስድስት ብዜቶች የሚባሉት ምንድን ናቸው? የሁለትና የሶስት ብዜት የሁሉም ማለት ነው። ቦዝ ማለት የሁለቱ ማለት ነው። የሁለቱ ብዜቶች ሊሆኑ ይገባቸዋል። every element of A is an element of B ሁሉም የኤ ኤሌመንት ወይም ደግሞ የስድስት ብዜቶች የሁለት ብዜቶች ናቸው ማለት ነው። ሁሉም የስድስት ብዜቶች አሁንም የሶስት ብዜቶች ናቸው ማለት ነው። የስድስት ብዜቶች የሁለትና የሶስት ብዜቶች መሆን አለባቸው። therefore ሲጻፍ እንዴት ነው? A is a subset of B and A is a subset of C ተብሎ የሁለቱም ሰብሴት የቢ እና የሲ ሰብሴት ከሆነ ብቻ ነው ማለት ነው። for any set empty set is a subset of every set or empty set is a subset of A empty set የምትባለው የሁሉም ሴት ወይም ባዶ ስብስብ የሁሉም ስብስብ ሰብሴት ናት ማለት ነው። የማንኛውም ስብስብ and every set is the subset of itself እና ደግሞ ሁሉም ስብስብ የራሱ ሰብሴት ነው ወይም ደግሞ ንዑስ ስብስብ ነው ማለት ነው። ለራሱ ማለት ነው።
ኤግዛምፕል 1.5 ሊስት ኦል ሰብሴትስ ኦፍ ሴት ኤዝ ኢኳልስ ቱ ኤቢሲ። የኤቢሲን የሁሉን ሰብሴቶች ዘርዝሩ ነው የሚለው። ሃው መኒ አር ዜር ምን ያህል ናቸው ብዛታቸው ይላል። እንግዲህ እነዚህን ሰብሴት ነምበር ኦፍ ሰብሴት ለመፈለግ መጀመሪያ መዘርዘር አለብን እና ደግሞ ፎርሙላ አለው። ሰብሴት ኦፍ ኤአር ሰብሴትን ለመዘርዘር እያንዳንዳቸው አባላቶቹ ለብቻ ለብቻ መሆኑ ይችላሉ እና ደግሞ እየተጣመሩ ሁለት ሁለት እየሆኑ መሆን ይችላሉ። እንዳለ ራሱም መሆን ይችላል። ምክንያቱም ኤቭሪ ሴት ኢዝ የሰብሴት ኦፍ ኢትሰልፍ ስለተባለ ማለት ነው። ሶ ሰብሴት ኦፍ ኤአር ኤ ብቻዋን መሆን ትችላለች፣ ቢ ብቻዋን መሆን ትችላለች፣ ሲ ብቻዋን መሆን ትችላለች። ከዛ በኋላ ጨረስን አይደለ ብቻቸውን። ከዛ ኤ እና ቢ ትሆናለች፣ ቢ እና ሲ፣ ከዛ ኤ እና ሲ ዘን እንዳለ ሙሉ ማለት ነው ራሱ ኤቢሲ። ከዛ በኋላ ደግሞ ምን ይቀጥላል? ኢምፒቲ ሴት። ምክንያቱም ኢምፒቲ ሴት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት ስለተባለ የሁሉም ሴት ሰብሴት ናት ስለተባለች ማለት ነው። ስለዚህ ነምበር ኦፍ ሰብሴት ስንፈልግ ስንት ነው ማለት ነው? እነዚህ መቁጠር ነው። 1 2 3 4 5 6 7 8 ናቸው ማለት ነው ነምበር ኦፍ ሰብሴትስ። ይህም በፎርሙላ ለማወቅ ምን እናደርጋለን? እዚህ የተሰጡ መጀመሪያ ሴቶቹ ስንት ናቸው? ስንት አባላቶቹ? 3 ናቸው። 1 2 3 ኤቢሲ ማለት ነው። ስለዚህ ነምበር ኦፍ ሰብሴት ለማወቅ ቱ ዘ ፓወር ኦፍ ኤን ማድረግ ነው የሚጠበቅብን። ኤን ማለት ምን ማለት ነው? እዚህ ውስጥ ያሉት ነምበር ኦፍ ኤለመንት ማለት ነው። ነምበር ኦፍ ኤለመንት አሁን ለምሳሌ እዚህ ጋር ነምበር ኦፍ ኤለመንቱ ስንት ነው? 3 ናቸው። ኤ ቢ እና ሲ 3 ናቸው አይደለ? ስለዚህ 2 ርቢ 3 ማለት 2 ሲባዛ በ2 ሲባዛ በ2 ማለት ነው። 2 ጊዜ 2 4 4 ጊዜ 2 8 ማለት ነው። ነምበር ኦፍ ሰብሴት ኢዝ ኢኳልስ ቱ ዘ ፓወር ኦፍ ኤን የሚል ፎርሙላ አለው። ኤግዛምፕል 1.6 ሊስት ኦል ሰብሴትስ ኦፍ the set n is equals to 0 1 2 3 how many are there ይላል። አሁንም ደግሞ አራት አባላቶች ነው የሰጡን እና ደግሞ ምን ያህል ሰብሴት አለው ነው የሚለው። ሰብሴቱን አሁን እዚህ ጋር ቅድም እንዳየነው እያንዳንዳቸውን ብቻቸውን እንዘረዝራለን። 0 1 2 3 ከዛ ብቻቸውን ስንጨርስ ሁለት ሁለት እያደረግን እያንዳንዳቸውን አጣምረን እናስቀምጣለን። 0 2 0 3 ከዛ 2 3 ጨረስን አጣምረን። እዛ በኋላ ደግሞ 3 3 እናደርጋቸዋለን። 0 1 2 0 2 3 1 2 3 0 1 3 ከዛ በኋላ ይሄን ስንጨርስ እንዳለ ራሷ እናስቀምጣለን። እዛ ባዶ ስብስብ ማለት ነው። በአጠቃላይ ስንት ሆኑ? ይሄን ስቆጥረው 16 ናቸው። እና ቅድም ባሳያችሁ ፎርሙላ መሰረት ቱ ዘ ፓወር ኦፍ ኤን ማለት ኤን ስንት ነው? ኤን ማለት እዚህ ያሉት አባላቶቹ ቁጥር ነው 4 ማለት ነው። ስለዚህ 2 ርቢ 4 16 ነው ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ። እሺ ኖት አለ። ኢን ኤግዛምፕል 1.15 ሴት ኤ ሃዝ 3 ኤሌመንት። የመጀመሪያው ኤግዛምፕል ያየነው 3 ኤሌመንት ነው ያለው ኤቢሲ የሚባሉት ማለት ነው። ኤንድ 8 ሰብሴትስ እና ደግሞ 8 ሰብሴት አሉት የቆጠርናቸው ማለት ነው። ኢን ኤግዛምፕል 1.6 እዚህኛው ኤግዛምፕል ደግሞ ሴት ኤን ሃዝ 4 ኤሌመንት 4 ኤሌመንት ወይም ደግሞ 4 አባላት አሉት 0 1 2 3 ማለት ነው እና 16 ንዑስ ስብስብ አለው። ዘስ ዘ ነምበር ኦፍ ሰብሴት ኦፍ ኤ ሴት ኤ ዊዝ ኤን ኤለመንት። አያችሁ ኤን የሚባለው ነምበር ኦፍ ኤለመንቱ ነው። ኤዝ ቱ ዘ ፓወር ኦፍ ኤን 2 ርቢ ኤን የተሰጣችሁ የአባላቱ ብዛት ማለት ነው። በዛ መሰረት ነምበር ኦፍ ሰብሴት ማወቅ ትችላላችሁ በቀላሉ። ቀጣይ የምናየው ዩኒየን ኤንድ ኢንተርሴክሽን ኦፍ ሴትስ የሚለው ነው። ዩኒየን እና ኢንተርሴክሽን ማለት ቅልቅልና የጋራ ማለት ነው። ዩኒየን ቅልቅል ማለት ነው። በአንድ ላይ ሁለት ሴቶች ወይም ደግሞ ከዛ በላይ ሊሆኑ ይችላሉ ተቀላቅለው ሲሆኑ ነው። ኢንተርሴክሽን ደግሞ የነሱ የጋራ ማለት ነው። the set containing all the elements in both a and b is intersection ከሁለቱ ማለት ነው። ከሴት ከኤ እና ከቢ ቦዝ ማለት ከሁለቱ ሁለት ማለት ነው። ከሁለቱ ከኤ እና ከቢ የተገኘ ከሆነ ምን ይባላል? ኢንተርሴክሽን የጋራ ይባላል። ኢንተርሴክሽን ኦፍ ኤ እና ቢ ኤ እና ቢ የጋራ ማለት ነው። and the set containing all the elements in either a or b ከኤ ወይም ከቢ ኦር ከሆነ ደግሞ ቅልቅል ይባላል። is union ምን ይባላል? ዩኒየን ይባላል። ኦፍ ኤ and b የኤ እና የቢ ቅልቅል ተብሎ ይጠራል ማለት ነው። አክቲቪቲ 1.6 let a is equals to 1 2 3 4 and b is equals to 0 2 4 6 8 find the set containing the elements that are in both a and b። ጥያቄ ስትጠየቁ both a and b and ከሆነ ምንድነው ብለናል? ኢንተርሴክሽን ነው ብለናል። ኢንተርሴክሽን ማለት ደግሞ የጋራ ነው ከሁለቱ ከኤ እና ከቢ
እና ማለት ነው ኤንዳ። ስለዚህ ከኤ እና ከቢ የተገኘ ማለት ነው። ይሄ ከኤ እና ከቢ የተገኘ የጋራቸው አሁን ከዚህ ጋር ማን ናቸው? ኤ ኢንተርሴክሽን ቢ ኢኳልስ ቱ 2 እና 4 ይሆናሉ ማለት ነው። ከሁለቱ የተገኘችው ማናት? 2 እና 4 ብቻ ናቸው ከሁለቱ የሚገኙት። ቢ ፋይንድ ዘ ሴት ኮንቴኒንግ ዘ ኤሌመንት ዛት አር ኢን ኤዘር ኤ ኦር ቢ። ኤዘር ወይም ደግሞ ኦር የሚል ከሆነ ደግሞ ከሁለቱ ቅልቅል ማለት ነው። ቅልቅላቸው ደግሞ ኤ ዩኒየን ቢ ተብሎ ይጻፋል። ዩኒየን ማለት ዩ ነው ምልክቱ። እዚህ ኳልስቱ ስንት ይሆናል? 1 2 3 4 ከዚህ ሙሉዋን እንወስዳለን። ከዛ በኋላ ከዚህ ትርፉ ስንት ነው? 0 6 8 ብለን በአንድ ላይ እንጽፋቸዋለን ማለት ነው። ይሄ ዩኒየን ወይም ቅልቅል ይባላል። The set containing all the elements in both A and B is intersection. both A and B ከA እና ከB ያለ intersection ይባላል። and the set containing all the elements either A or B ከA ወይም ከB ከሁለቱ አንዱ ከሆነ ደግሞ ምን ይባላል? ዩኒየን ይባላል ብለናል። definition let A and B be two sets A እና B ሁለት ሴቶች ወይም ደግሞ ሁለት ስብስቦች ናቸው ብንል the intersection of two sets A and B denoted by እንዴት ይጻፋል? denote ማለት የሚወክለው ማለት ነው። A intersection B read as A intersection B ተብሎ ይነበባል። is the set of all elements that are element both in A and B ከA እና ከB ያለ ማለት ነው። እንዳትረሱት ኢንተርሴክሽን የጋራ ማለት ነው። የሚጻፈው ደግሞ በኤን የምትመስል ምልክት ነው። ዩኒየን ደግሞ the union of two sets A and B is denoted by A union B በዩ ነው የሚጻፈው ዩኒየን ሲሆን ዩ ቅልቅል ማለት ነው። read as A union B ተብሎ ነው የሚነበበው። is the set of all elements that are in A or in B ከኤ ወይም ከቢ ኦር ከሆነ ዩኒየን ነው፣ ኤንድ ከሆነ ኢንተርሴክሽን ነው ባጭሩ። ኤግዛምፕል let A is equals to 1 2 3 4 and B is equals to 0 2 4 6 8 and find A intersection B and A union B። ቅልቅላቸውንና የጋራቸውን ፈልጉ ነው የሚለው። እዚህ መልስ ተሰጥቶናል። ኤ ኢንተርሴክሽን ቢ ወይም ደግሞ የጋራቸው ማን ናቸው? 2 እና 4 ብቻ ናቸው። ከሁለቱም ያሉ ማለት ነው። የጋራ የሚባለው ከሁለቱም ያለ ማለት ነው። ቅልቅል ሲሆን ግን ከኤ ያለችዋን እንዘረዝራለን። ከዛ ከቢ ያለውን ደግሞ ከኤ የሌለውን ማለት ነው። ተጨማሪውን መዘርዘር ብቻ ነው የሚጠበቅብን። ቢም እንደዚህ ነው የሚሰራው፣ ኢንተርሴክሽን እና ዩኒየን ማለት ነው። ቀጣይ የምናየው ቬን ዲያግራም ነው። there is another way to represent sets which is with a visual tool called Venn diagram። ይህ ቬን ዲያግራም የሚባለው በስዕል መልክ የሚቀመጥ የሚያሳየን ሴትን የምንገልጽበት መንገድ ነው። in Venn diagram sets are represented by shape። ቬን ዲያግራም ላይ ስብስቦቹ የሚወከሉት በምንድን ነው? በሼፕ ወይም ደግሞ በቅርጽ ነው። ዩዥዋሊ ሰርክል፣ ብዙ ጊዜ በሰርክል ሼፕ ባለው ስዕል ነው የምንወክለው ማለት ነው። and the element of the set are labeled within the shape እና ደግሞ ኤሌመንቶቹ እዛው ላይ ይጻፋሉ ማለት ነው። ለምሳሌ ይሄ በሰርክል ተጽፏል አይደለም? ይህ ቬን ዲያግራም ነው። let V be the set of vowel letter in English alphabet። በእንግሊሽ አልፋቤት ውስጥ አናባቢ የሚባሉት አልፋቤቶች ማለት ነው። draw a Venn diagram to represent set B and indicate all element in the set። ምንድነው የሚለን? ቬን ዲያግራም ስሩለት ነው የሚለው። ቬን ዲያግራም ስንሰራ መጀመሪያ ቬን ዲያግራም ለመስራት ኤሌመንቶቹን መዘርዘር ይጠበቅብናል። ስንዘረዝር አር ኢዝ ኢኳልስ ቱ በአር ብንወክለው ኤ ኢ አይ ኦ ዩ ናቸው አናባቢ እንግሊሽ ሌተሮች። ስለዚህ እነዚህም በቬን ዲያግራም ማለት በሰርክል ሼፕ ባለው ማስቀመጥ ማለት ነው። እዛ ላይ ሌብል ማድረግ ማለት ደግሞ እነሱን ማስቀመጥ ማለት ነው። እዛ ውስጥ ላይ መዘርዝር ማለት ነው። ፈርስት ድራው ዘ ሰርክል ኤንድ ሌብል ዘ ኤሌመንት። አያችሁ መጀመሪያ ሰርክሉን ሰርታችሁ እዛ በኋላ ኤሌመንቶቹን መጻፍ ነው። ኢን ቪ አስ ኢን ዘ ፎሎዊንግ ዲያግራም ይላል። እንደዚህ ነው ቬን ዲያግራም የሚሰራው፣ በዚህ መልኩ ነው ማለት ነው። ኤግዛምፕል 1.19 ጊቨን ሴት ቢ ኢዝ ኤ ሴት ኦፍ ፕራይመሪ ከለር። ቢ የሚባለው ሴት የመጀመሪያ ደረጃ ቀለም ስብስብ ነው ብንል ድራው ዘ ቬን ዲያግራም ቱ ሪፕሬዘንት ዘ ሴት ቢ ኤንድ ኢንዲኬት ኦል ኤሌመንትስ ኢን ዘ ሴት። ዘ ሴት ቢ ኢዝ ጊቨን ባይ የመጀመሪያ ደረጃ ቀለም የሚባሉት ቀይ፣ ቢጫ እና ሰማያዊ ናቸው። መጀመሪያ እነሱን በስብስብ እናስቀምጣቸዋለን። ከዛ በኋላ ቬን ዲያግራም ሰርተን እነዚህን መዘርዘር ነው፣ ውስጥ ላይ መዘርዘር ማለት ነው፣ ማስቀመጥ። ድራው ሰርክል ሌብል ኢት ቢ ኤንድ
ቢ ብለን ወከል ነው and put the elements in the circle as in the following diagram እዛ በኋላ ኤሌመንቶቹን ወይም ደግሞ አባላቶቹን ሰርክል ውስጥ ማስቀመጥ ነው የሚጠበቅብን። ይሄ በቬን ዲያግራም ተቀመጠ ማለት ነው። in each of the example above we use the Venn diagram to represent a given set pictorially. Venn diagram are also useful to show relationship between sets. ቬን ዲያግራም በተጨማሪ ምን ለማድረግ ይጠቅመናል? በሴት መካከል ያለውን ግንኙነት ወይም ደግሞ ሪሌሽንሺፓቸውን ለመግለጽ ይጠቅመናል ነው የሚለው። ለምሳሌ ኤ ዩኒየን ቢ፣ ኢንተርሴክሽን ቢ የሚሉትን እነሱን ለመግለጽ ይጠቅመናል ነው የሚለው። ኤግዛምፕል ሌት ኤ ኢዝ ኢኳልስ ቱ 1 2 3 4 ኤንድ ቢ ኢዝ ኢኳልስ ቱ 3 4 5 6 7 ድራው ኤንድ ሌብል ኤ ቬን ዲያግራም ቱ ሾው ኤ ኢንተርሴክሽን ቢ። ይህን የኤ እና የቢን የጋራ ለማሳየት በቬን ዲያግራም አስቀምጡ ነው የሚለው። You need to find the element we are common in both sets. መጀመሪያ ከሁለቱ ሴቶች የሚገኙት ኮመን ሆነው የሚገኙት የጋራዎችን ማውጣት ይጠበቅብናል። First draw two overlapping ovals as shown in the figure below. መጀመሪያ ሁለት የተደራረቡ overlapping ማለት የተደራረቡ ማለት ነው። ኦቫል ማለት ደግሞ ክብ የሆነ ስዕል ማለት ነው። ስለዚህ የተደራረቡ ሰራን ይሄዎችን ማለት ነው። ከዛ በኋላ ኤሌመንት ዛት አር ኢን ኮመን ሴት ኤ ኤንድ ቢ 3 ኤንድ 4 ኮመን ማለት የጋራ ማለት ነው። የጋራ የሆኑት ደግሞ 3 እና 4 ናቸው። ከዚህ መሃል 3 እና 4 ናቸው። እነሱን መሃል ላይ እናስቀምጣለን ሁለቱም ከተገናኙበት ቦታ ማለት ነው። we will placed in the region that is common for both ovals. ከሁለቱም ኦቫል የጋራ ከሆኑት እናስቀምጣቸዋለን መሃል ላይ ማለት ነው። እና የኤ ብቻዋን የግሏን ከሆነ ደግሞ እዚች ጋር ከኤ ከግሏ እናስቀምጣለን። የቢ የግሏ ሲሆን ደግሞ ቻት ከግሏ እናስቀምጣለን። የጋራዎቹን መሃል ላይ እናስቀምጣለን ማለት ነው። ሌላኛው ኤግዛምፕል let x is equals to a b 1 2 and y is equals to 1 2 3 d ይላል። draw the and label a Venn diagram to represent x union y። አሁን ደግሞ የx እና የy ዩኒየን ወይም ደግሞ ቅልቅላቸውን ነው አሳዩ የሚለው። the union of x and y is an element in x or in y or in both x and y. ዩኒየን ሲባል ከኤክስ ብቻ ያለች ልትሆን ትችላለች፣ ከዋይ ብቻ ያለች ልትሆን ትችላለች። እዛ ላይ ደግሞ የጋራቸው ሶስቱም በአንድ ላይ ተቀላቅለው ዩኒየን ይባላል። ሶ ኤክስ ዩኒየን ዋይ ሲባል እንዴት ነው? 1 2 3 ኤ ቢ ዲ ኢ ሁሉንም ኤሌመንቶች አጠራቅሞ አንድ ላይ ማስቀመጥ ማለት ነው ዩኒየን የሚባለው። draw two circles that have intersection point as shown. intersection point የሚባለው የጋራ ነው። intersection point ማለት እች ናት። the shaded region shown in the union of the two sets። ከዛ በኋላ ዩኒየን ማለት ሁሉም ይሄ እንዳለ በሙሉ ማለት ነው። ዩኒየን ሲባል ቅልቅል ይሆናል ማለት ነው። ቬን ዲያግራም and relationship between sets ይላል። ቬን ዲያግራም እና በሴት መካከል ያለ ግንኙነት ማለት ነው። given two sets A and B, there are different possibilities about the relationship between the sets. ሁለት A እና B የሚባሉ ሴቶች አሉ። ስለዚህ የተለያየ ሪሌሽንሺፕ ሊኖር ይችላል ወይም ደግሞ የተለያየ ግንኙነቶች ሊኖሩ ይችላሉ። some of these relationships are የተወሰኑት ግንኙነቶች ወይም ደግሞ ሪሌሽንሺፖች እንድናቸው A is a subset of B ወይም ደግሞ A is a subset of B ተብሎ A የB ነው ስብስብ ነው ቅድም እንዳየነው ማለት ነው። A is equals to B, A and B are equal እና ቢ እኩል ሲሆን ደግሞ A is equals to B ተብሎ ሊቀመጡ ይችላሉ ማለት ነው። ሌላኛው ኤግዛምፕል given A is equals to 1 2 4 and B is equals to 1 2 3 4 5 find the relationship between A and B ይላል። A እና B ግንኙነታቸው ምንድነው? A is a subset of B ነው የሚሆነው ምክንያቱም ከኤ ያሉት ሁሉም ኤሌመንቶች ቢ ውስጥ ስላሉ ማለት ነው። የኤ አባላቶች በሙሉ የቢ አባላቶች ስለሆኑ A is a subset of B ተብሎ ይቀመጣል ማለት ነው። ቅድም እንዳየነው as you can see all the element in A are elements of B። ሁሉም የኤ ኤሌመንት የቢ ኤሌመንት ናቸው። on the other hand 3 and 5 are elements of B። በሌላ አባባል ምንድነው? 3 እና 5 የቢ የግሏ አባላት ናቸው። but they are not elements of A። ነገር ግን የኤ አባላት አይደሉም። to represent this relationship using a Venn diagram በቬን ዲያግራም ስናስቀምጠው ሁሉም ኤ ኤሌመንቶች የቢ ኤሌመንት ናቸው ከተባለ ውስጥ ላይ ይቀመጣሉ ማለት ነው። ኤ እችት ውስጥ ናት። ከዛ ቢ እሱ ላይ ተገባለች ማለት ነው። ምክንያቱም ኤ የቢ አባል ናት ማለት ነው። እዛ በኋላ ከኤ ውጭ ደግሞ የቢ የግሏ ስላለ 3 እና 5ን ለብቻ እናስቀምጣለን ማለት ነው።
To represent this relationship using Venn diagram, first draw two circles, one inside the other. አንደኛው መሀል ላይ አድርገን አንደኛውን ውጭ ማለት ነው። and represent the outer circle by B and the inner circle by A. ውስጠኛውን ኤ እናድርጋታለን ወይም ደግሞ ትንሿ ማለት ነው። ውጭ ላይ ያለውን ደግሞ ቢ አድርገን ሪፕሬዘንት ወይም እንወክለዋለን ማለት ነው። Put the common elements of A and B in inner circle. ኢነር ሰርክል ወይም ደግሞ ከትንሿ ሰርክል ኮመን የጋራ የሆኑትን እናስገባለን። ኤ እና የቢ ጋራ ደግሞ ማናት? ራሷ ኤ ናት። ኤንድ ኤሌመንት ዛት አር ኦንሊ ኢን ቢ፣ ነገር ግን ከቢ ብቻ ያለች ከኤ ግን የሌለችውን ኤሌመንት ደግሞ ኢን ዘ ፓርት ኦፍ አውተር ሰርክል። ይህ ማለት 3 እና 5 ናቸው ማለት ነው። አውተር ሰርክል ላይ እናስቀምጣቸዋለን። አስሆን ኢን ዘ ዲያግራም፣ በዚህ በዲያግራም ላይ እንደተቀመጠልን እንግዲህ የጋራ የሆኑትን ኤ እና የቢ የጋራ የሆኑትን ራሷ ኤ ማለት ነው እጅት ውስጥ ላይ እናስቀምጣለን 4 2 እና 1። ከዛ በኋላ ከቢ ያለ ከቢ ግን የሌለችዋን ደግሞ አውተር ሰርክል ላይ አስቀምጠን በዚህ መልኩ ይቀመጣል ማለት ነው። ኤግዛምፕል 1.23 represent the a is equals to 1 2 3 4 5 and b is equals to 3 1 2 5 4 using the Venn diagram። ይሄን ደግሞ ቬን ዲያግራም በመጠቀም አሳዩ ነው የሚለው። እነዚህ ልዩነታቸው ምንድነው? ኦርደር ብቻ ነው። ቅድም እንዳልኳችሁ የኦርደር ልዩነት ደግሞ ሴትን ምንም ልዩነት ስለማያመጣበት ኦርደር ችግር ስለሌለው ኤ እና ቢ እኩል ናቸው ማለት ነው። የኦርደር ልዩነት ብቻ ነው ያለባቸው። ስለዚህ ኤ ኢዝ ኢኳልስ ቱ ቢ ናቸው። እኩል ከሆኑ ደግሞ በቃ አንድ ሰርክል ውስጥ ማስቀመጥ ብቻ ነው የሚጠበቅብን። ዩ ካን ሲ ዛት ኤ ኤንድ ቢ አር ኢኳል ሴትስ ዛት ኢዝ ኤ ኢዝ ኢኳልስ ቱ ቢ። ድራው ዘ ሰርክል ኤንድ ሪፕሬዘንት ኢት ባይ ኤ ኤንድ ቢ እና ሰርክሉን ሰራና እዛ በኋላ ኤ እና ቢ ሁለቱንም በአንድ ላይ ማስቀመጥ ነው፣ ምክንያቱም እኩል ናቸው። ፑት ዘ ኤሌመንትስ ኦፍ ኤ ኤንድ ቢ ኢንሳይድ አስ ሾውን ዘ ዲያግራም ቢለው እና ደግሞ ኤሌመንቶቹን ኢንሳይድ እናስቀምጣለን። አለቀ በቃ። እኩል ከሆኑ በአንድ ሰርክል ብቻ ነው የሚቀመጡት ማለት ነው። ኤክሰርሳይዝ 1.4 ሞክሩት፣ በጣም ቀላል ነው። እስካሁን ባሳየኋችሁ መሰረት ማለት ነው። ከከበዳችሁ ኮሜንት ላይ ያሳውቁኝ። የዛሬ ክላሳችን ይህን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።